ያንሳቸዋል እያንዳንዱ ነገር ግን ላደረጉት ነገር የሚጠየቁ መሆኑን ልነግሮት ተረጋጊ መረጋጋት መሰላም አይሆንም ላደረጉት ነገር ዋጋ ማግኘት አለባቸው አይሆንም ሰው እርጉም ልጆች ናቸው ሲያንሳቸው ነው አልኩህ እኮ ለምንድን ነው ማሰማኝ አባትሽና ተረጋጊ ትዝታ አባቴን ይታቂዋልሽ አቋለው ምናምን ከዛ በቃ አብረን አደርን እናየው ማለት ነው ከዛ እኔ ድንግልናዬን አጣሁኝ ከዛ የተወሰነ ጊዜ ነው ከአብረን ካደርን በኋላ ፍቅራችን ቀጥሎ የነበረው እየጠበኩት ነው ምናምን ብዬ በቃ ስንከለከል ነበር ከነሱ ቤት ተመልሼ ወጥቼ እንደገና ነው ብሎ የጠራኝ ከዛ በቃ በጣም ውሃ ጠምቶኝ ስለነበረ መጠየቅ አልፈልግም ነበር ማዘርየውን ግን ውሃ ምናምን ብዬ ውሃ ተቀብዬ መጠጣቴን ብቻ ነው ማስታውሰው እያመመኝ መጣ ውስጤ ተረበሸ በጣም ራሴን አመመኝ ምናምን ከዛ ወጣሁኝ ይሄ ነገር እንዴት ነው ሊያመኝ ነው ምናምን ብዬ ወጣሁ ከግቢ ከነሱ ማለት ነው ላንቺ ብዬ ሆኛለሁ ማለት እኔ ለኔ ብለሽ እኮ በጣም ብዙ ነገር ሆኖሻል ግን ወንጀለኛ እንድትሆኝ አልፈልግም ላንቺ ብዬ ምንም ማረጋለሁ ትዝታ ታውቂያለሽ ያይኔ ብለኝ ነሽ ላንቺ እኔ ሁሉን ከፍያለሁ ዋጋ ከፍያለሁ አይደለ ላንቺ ብዬ የማልገባበት ነገር የለም ገብቻለሁ ጣር የሚያይሆናል ማለት ነው አይሆንም ተረጋጊ ትዝታ መረጋጋት መቻል አለብሽ ነይ አንቺ እንደውም ተነሽ ነይ አንቺ ቤት እንድትገቢ አልፈልግም አይሆንም ትዝታ እኔ ካንቺ ጋር ትንሽ ቆይታ ማድረግ ይሆናል አንዴ ነይ ሜላት ነው አንቺ አንዴ ትዝታ እየነገረች የዛሬ 4 አመት በፊት እኔ እናንተ ቤት መጥቼ ወጥቼ ለምን እንደዚህ ታደርጋለህ ለምን ከኔ መለየት ፈለክ ለምን ከኔ መራቅ ፈለክ ወይ ሁሉንም ነገር ምክንያቱን አስረዳኝ ግልጽ አድርጋ አልኩ አንተ ግን ችግር የለውም ከኔ ራቂ ምናምን ብለህ እኔ የኔን ሴትነት ክብሬን ከወሰድክ በኋላ ሌላ ምንም ተስፋ እንደሌለኝ አድርገህ ታውከኝ እኮስ በፍቅር ነው እንደዚህ የሆነች እኮ እያልኩ እኮ ነው በፍቅር አልሆንኩም አብረን እንድንሆን ፈልግ ነበረ መጥቻለሁ ምክንያቱን ጠይቄያለሁ ተደጋጋሚ ምንም በቃ ልሰማ አልቻለችም በቃ አንተ ስማኝ እናቴ ምንም እንደዛ ረቷት በእናትህ ከደረገኛ ጻር ምንም አላደረገችው ማይገርምህ ስሚ አንቺ ስለሆንሽ እህትሽን ገላት ነበር እኔ ስንት አመት ነው የታመምኩት ስንት አመት ነው በየጸበሉ በየገዳሙ እየደረሰብኝ ነገር ጉስቁልቁል ብዬ ስንት አመት ነው የኖርኩት ዛሬ ላይ ህይወታችን ምን ሊሆን ይችል ነበር የኔና እህቴ እኮ ለኔ ስትል የሷን እድሜ እንኳን አቃጥላለች እንዴት ታዲያ ምንም እኔ አያገባኝም ስለትሽ እሷ እኔ ላይ ብዙ ነገር አድርጋለች እኔ ላንቺ ስል ነው ዝም ያልኳት እያልኩሽ እኮ ለኔ ስትል እንጂ ገላት ነበር ምን ከሆነ ያለውን ነገር ያደረገችኝ እሺ እዮብ መናገር መቻል አለበት እናት ነች ስሚ ባለፈውም ስለናትሽ ክፉ ነገር ስታወራ ዝም ብያታለሁ አንቺ ዝም አልልሽ ቁጭ ማለት ነው ያለብህ እንደዚህ ስለናት ክፉ ነገር አታውሩ እናቴን ከዚህ ነገር ውስጥ አውጫት እያልኩሽ እንዴት ላውጣት ዋናው እሷ ናት እንዴት ላውጣት እናቴ ምን አረጋግጥ እናቴ ሰጠችኝ ውሃ ጠጥቼ ነው እንደዚህ ያልኩት እናቴን ይላል እኔ እህቴ እዚህ ነገር ውስጥ ገብታ ተጨንቀለው አሁን እሷ እንዴት እንደምትወጣ ሰምኛለሽ እናቴ ግን ለኔ ህይወት መበላሸት 4 አመት ምናምን ስማቀቅ ለኔ ህይወት መበላሸት ተጠያቂ እናት ናቸው እናት ብቻም ሳይሆን አንተም አለህበት አንቺ እናቴን ከዚህ ነገር ውስጥ አውጫት እየተፈታተሽ ነው እናቴን ከዚህ ነገር ውስጥ አውጫት እናቴን ላውጣት አልችልም እንደውም ክፉ ሴት ናት እናቴ ወይኔ እናቴን ከዚህ ነገር ውስጥ አውጫት እንዴ ትናንት አነቅሽኝ ዝም አልኩሽ ትናንት አነቅሽኝ እንዴ አንቺ ናውጣ ይሄንም ታስታውሻለሽ አስታውሳለሁ በአባትሽ ምክንያት አባትሽ በእኔ ባደረሰብኝ ምክንያት አባትሽ በእኔ ባደረሰብኝ በደል እኔ አንቺን ተበቅዬሻለሁ ስለዚህ ነገሩን ማድረጎትን አመኑ ማለት ነው አይደል? አዎ አምኛለሁ። እሺ በቃ ህይወቴን በሙሉ እንዴት ይቅርታ ትለኛለህ? ይቅርታ በቃ ተረጋጋ ይልሽ ተረጋጊ ትዝታ ስንት አመት ነው የተሰቃየሁት ለምን ይሄ ባለበት ለምን ጠራሽኝ በት ነው ትዝታ እየው ማየት አልፈልግም ታውቂያለሽ አይደል ህመሜ እንዲቀሰቀስ ነው አይደለም እንደዛ ነገር ሊፈጠር አይደለም በማገገሜ ደስተኛ መስለሽኝ ድንገት ነው ኢዮብ መጣና እኔና አንቺ ካሁን በኋላ መቀጠል አንችልም ማለት ትዝታ ነው ስለዚህ ኢዮብ ራሱ ባንደበቱ ነው ያን ነገር የነገራት ማለት ነው አዎ እኮ ልጅቷ ቅጣቷ ልታገኝ ነው አይደል እንዴ ትሰማኛለህ እናቴ ላይ ማንም ሰው እንዲመጣ አልፈልግም እሺ ተረጋጋ ትሰማኛለህ በእናቴ መጣ ማንንም አልሰማም ለቀቀኝ ወደዛ አርፈ ቁጭ በል እናቴ ትለኛለህ እንዴ ቁጭ በልና እናውራ ለቀቀኝ ወደዛ ቁጭ በላ ማውራት መቻል በቃ እናቴን ከዚህ አውጣት እሺ ተረጋጋ ምን ይዛው ነኝ እንዳልኩ ትዝታ እነሱ ቤት ነበር ኦኬ እና ኢዮብ ቤት በምትሄድ ሰዓት እናትየዋ ያው የሰፈር ወሬ አይደለ የሰፈር ወሬ ላይ አይደለ እንደዛ ነገር ሰምተዋል እናትየው ታመመችን በቃ እንደዛ ሲሉኝ ሰዎች ሰማሉ ከሰዎች ወሬ ምናምን ሰማሉ በቃ ታማለሽ ምናምን ነገር ይሄ ነገር ካንተ ጋር የተገናኘ ነገር አይደለም እናት ያደረጉት ነገር የለም እናቴ ምንም ማለት ምክንያቱም እንደ ጥያቄ ያለኝ ቅድም የተናገርከው ነገር አለ
ልጅቷን ትዝታን መርዘሻታል ምናምን ብለኸኛል አይደለ? እንግዲህ እኔ አይደለም ቆይ ስትገባ መጀመሪያ ስትገባ ማለት ነው እዚህ ቤት ስትገባ ልጅሽ እንዲህ አይነት በደል ደርሶበታልና የልጅሽን ነገር መፍትሄ ላይ እንዲደርስ አትፈልጊው ወይ ብለኸኝ ነበር አይደለ? ድረስበት ለእሱ የከፋ ነገር ነው የሚሆነው። እባክዎት እኔና ተቀምጠን ማውራት መቻል አለብን። ማስረጃህን ሰብስብ አንተ። እኔ ደግሞ ይረጋጉና እናውራ። ታቀርበኝ ከሆነ ቀርባለሁ፣ ከዛ ቃሌን እሰጣለሁ። እንደዛ ነው የሚሻለው። እና ቁጭ በልና እናውራ። እንዳትናገሪያት ምንም ከሌለ እንደዚህ መሆን የለበትም። ወይ እኔም ብቻ አውራኝ። ተረጋጋ። ይኸውልህ ቁጭ በልና እናውራ። በእናትህ መረጋጋት መቻል አለብን። ዝም ብዬሻለሁ። እገልሻለሁ። መረጋጋት መቻል አለብን። እገልሻለሁ። እስኮ ተረጋጋና ቁጭ በል። ተረጋጋና ቁጭ በል። እሺ እዮብ እዚህ ምን ይሰራል? ይኸውልሽ ይሄን ቤት ታስታውሻለሽ አይደለ? ተረጋጊና እናውራለን። ነይ ቁጭ በይ። ይኸውልሽ መጀመሪያ መረጋጋት መቻል አለብን። እሺ እሱ እዚህ ምን ይሰራል? ለምንድን ነው እዚህ የጠራሽኝ? የምናወራው ነገር ይሆናል እህቴ። ምክንያት አለን። አንቺን እዚህ የጠራንሽ ምክንያት አንተ እዚህ ተንደላቀህ ትኖራለህ አይደለ? ይኸውልሽ ትዝታ ተረጋጊ። አሁን እንደዚህ መሆን መቻል አለብን። የሚያረጋጋ ነገር የለም። እኔ አንተንም እንደዚህ እንድትሆኛ አይደለም። ይኸውልሽ ስሚኝ፣ ለምንድን ነው የማሰሚኝ? ህይወቴን አበላሽተኸዋል። ንገራት። ምንድን ነው የምሰማህ? ምን መሰለሽ፣ በቃ ያ ነገር አንዴ አልፏል። በቃ ያደረከውን ነገር ታውቃለህ አይደል? በደልከኝ። በደል ምንድን ነው? ህይወቴን በሙሉ እንዴት ይቅርታ ትለኛለህ? ይቅርታ በቃ ተረጋጋ። ይኸውልሽ ተረጋጊ ትዝታ። ስንት ዓመት ነው የተሰቃየሁት? አልተሰቃየሁም እኔ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? እኔ ዮኒ ነኝ። ያው እንግዲህ ሰሞኑን ሲያዝነው አንድ ኬዝ አለ። እንግዲህ ብዙ ነገሮች ተፈጥሯል። ብዙ ነገሮች እየሆኑ ነውና እዚህ ጋር እንግዲህ ትዝታ የምትባለው ሴት ይዣት መጥቻለሁ ማለት ነው በድጋሜ። ትናንትና እንግዲህ ብዙ ግብግብን ፈጥረሽ ያው ከሱ ጋር መስማማት ላይ ተረጋግተን ማውራት አልቻልንም እና ለዛ ነው እንግዲህ ዛሬ ተረጋግተን ዛሬ ተመልሰን የመጣ ነው። ያው እዚሁ ቤት የምንመጣበት ምክንያት እዚሁ ነው ጉዳዩ ያለው። እዚህ ብዙ ነገር እየተፈጠረ ስለሆነ ያለውን ነገር እዚሁ ማጣራት ስላለብን ነው። እዚህ እንግዲህ ስላመጣሁሽ ብዙ ነገርን ስትይ ነበረ። ለሚሆነው ነገር ይቅርታ፣ ግን መፍትሄ መሰጠት ስላለበት ሌላ ቦታ ብታደርጉት አሪፍ ነበር። እዚህ ቤት መምጣት በጣም ነው አልፈልግም። በጣም ነው የምጠላው ብለሽኛል። አዎ ከካሜራም ጀርባ እያልሽ ነበረ። እዚህ ቤት መጥፎ ትዝታዎች እንዳሉሽ ብዙ ነገር እዚህ ቤት እንደሆነ ነግረሽኛል። ያው ህይወትሽ የተበላሸው እዚህ ቤት እንደሆነ ስትነግሪኝ ነበርና የኢዮብም እናት እንግዲህ ብዙ ነገርን ሲክዱ ነው የነበረው። ማለት ማን ትክክል እንደሆነ ለኔ ትክክለኛ ማስረጃ ስለሌለኝ ይሄ ነው ትክክል፣ ይሄ ዋሽቷል፣ ይሄ እውነት ነው ለማለትም ስላልቻልኩኝ ካንቺም በኩል ያለውን ደግሞ እውነት መስማት ስለምፈልግ ነው እንግዲህ አሁን አንቺን ወደዚህም ደፍሬ ለመጥራት ያሰብኩትና እስቲ የተፈጠረውን ነገር ካንቺም አንደበት መስማት ፈልጋለሁና ከመጀመሪያ ጀምሮ ከኢዮብ ጋር የነበራችሁን ነገር ያንዳንዱን ነገር መስማት ስለምፈልግ ከሁላችሁም ጋር ያለውን እውነት አንድ ላይ አድርጌ የትኛው ነው ትክክል የሚለውን እኔም ለራሴ ማወቅ ስለምፈልግ ነውና እስቲ ንገሪኝ። ከኢዮብ ጋር ከልጅነት ጀምሮ ነው የምትዋወቀው። ማለት ትንሽ ከፍ ብለን ምናምን ሰፈር ውስጥ ሰፈራችንም አንድ ነበረ፣ እንተዋወቃለን። ከዛ ጋር ኤሌመንተሪ ስኩልም አንድ ትምህርት ቤት ነበር የምንማረው። ሃይ ስኩልም እንደዛው አንድ ትምህርት ቤት ነው እየተማርነው እና በጣም ጓደኛ ማቾች ነበርን። በጣም እንተዋወቃለን። እኔም ወደ እነሱ ቤት ሄዳለው፣ እናጠናለን። ያው ተማሪዎች ስለሆንን ግንኙነታችን ትምህርት ምናምን መማር ነው እና በደንብ ጎበዝ ተማሪም ስለሆነ እሱ ይደግፈኝ ነበር፣ እኔን ያስጠናኛል ምናምን ነገር። በጣም የምንዋደድ እህትና ወንድም ነበርን መጀመሪያ ማለት ነው። ወደ ፍቅር ግንኙነታችን ያደገው ሃይ ስኩል ከገባን በኋላ ነው። 9ኛ ክፍል ሃይ ስኩል ከገባን በኋላ እያደገ ሄደና የሆነ ሰዓት ላይ እኔ ቆንጆ ነው ጥሩ ነው ፈልገዋለሁ፣ ነገር ግን ሴት ልጅ አይደለሁ፣ ስሜቴን አልገለጽኩለትም ነበረ። ከዛ እሱ የሆነ ቀን ጠርቶኝ ምናምን እኔ እወድሻለሁ፣ አብረን ብንሆን ደስ ይለኛል፣ ምን ታስቢያለሽ ምናምን ነገር ብሎ ነገረኝ ማለት ነው። ቀለል አድርገው ነገረኝ። ከዛ በቃ ደስ አለኝ። እኔም ውስጥ ያለውን ነገር ስለነገረኝ ደስ አለኝ። አብረን ሆንን። ጓደኛ ማቾች ፍቅረኛ ማቾች ሆነን ረጅም ጊዜ አብረን አሳለፍን። ሁሉንም ነገር እህቴ ታውቃለች። እኔ ከእህቴ ምንም የምደብቀው ነገር የለም። እናታችን ሞታለች። የቤቱ ኃላፊ አስተዳዳሪ እንደሆነች ነገረች ነበርና ታላቅ እናትም አባትም ሆና ሁሉ ነገር ሆና ያሳደገችኝ እኔ እህቴ ናት። በጣም ነው የምወዳት እና እሷ ሁሉንም ነገር ስለምታውቅ በህይወቴ በእያንዳንዱ ቀን ያሳለፍኩትን የተፈጠረውን ነገር ሁሉ እነግራታለሁ። ቤትም ካለች ቤት ከሌለች ራሱ ደውዬ ወዲያው ነው የምነግራት በቃ ለእሷና ሁሉን ነገር። ያው ታላቂም ስለሆነች ከኔ እድሜ ከፍ ያለ እድሜ ላይ ስለሆነች እኔ እያለፍኩበት ያለውን ነገር
እንደዚህ ፍቅር ጀመረን ከዮብ ጋር እንደዚህ ያለኝ ምናምን ነገር ስላት በቃ በጣም አንቺ ከፈለግሽ እሺ ግን ተጠንቀቂ ምናምን ነገር ባይሆን ደስ ይለኛል አሁን ገና ነሽ ምናምን ነገር ነው ያለችኝ። ማለት ግን ስሜቴን ፍላጎቴን ለማስቀረት ስላልፈለገች ብቻ ነው የፈቀደችው እንጂ ባይሆን ደስ ይላት ነበረ። ማለት ማደግ አለብሽ ብላ ነበር የምታስበው። ከዛ እንደዛ ሆነን እያለ እሷ ግቢ ባህር ዳር ዩኒቨርሲቲ ተማሪ ነበረች እና ታውቀዋለች ማወቁን፣ ግን በዛ ሰዓት ግቢ ስለነበረች እሺ ይሁን ምናምን እየተጠነቀቅሽ አለችኝ። እንደዛ ሆነን ቀጠልን፣ ፍቅራችን ቀጠለ። በጣም ነው የምንዋደደው የምንፋቀረው ምናምን ነገር። ከዛ የሆነ ቀን ላይ ወጣን፣ ማታ ነው እና አመሼ ምናምን በዛው አደርን። ከዮብ ጋር መጀመሪያ ቃል ነበረን ስልህ እኔ እና እሱ ፍቅረኛ ማቾች ስንሆን የምንጋባው ሁላ በተክሊል ሊሆን እንደሚችል ምናምን፣ እስከዛ ድረስ ምንም ነገር እንደማይጠይቀኝ ከኔ ሴትነትሽን ተጠንቀቂ ነው እሷ የምትለኝ እህቴን፣ እኔም ለሱ ፍሬውኛ ነው የምነግረው የምትለኝን ነገርና በዛ መንገድ ነው ቃል ተገባብተን ፍቅረኛሞች ሆነን የነበረው። ግን ያ ነገር አልቀጠለም። የሆነ ቀን ላይ ተገናኘን አመሺ ምናምን። ከዛ በቃ አብረን አደርን እናየው ማለት ነው። ከዛ እኔ ድንግልናዬን አጣሁኝ። ከዛ የተወሰነ ጊዜ ነው አብረን ካደርን በኋላ ፍቅራችን ቀጥሎ የነበረው። ከዛ በኋላ በቃ እየችላ አለኝ፣ ተወኝ፣ በቃ ዝም ብሎ ተወኝ። ከዛ ለምን እንደተወኝ ግራ ገባኝ። ጠየቅኩት ምናምን፣ በቃ አይሆንም ታዩ ዝም ብለሽ የራስሽን ህይወት ኑሪ ምናምን አለኝ። እኔ ደግሞ አልዋጥልኝ አለ በጣም። እንዴት እዮብና እኔ ማለት ከልጅነት እስከ እውቀት አብረን ያደግን የምንተዋወቅ ሰዎች ነን። እኔ ስለሱ ማላቀው ነገር እሱ ስለኔ የማያውቀው ነገር ምንም አለ ብዬ አላስብም። እኔ በዛ መሀል እንደዛ ሲለኝ በጣም ነበር ግራ የተጋባሁት። በዛ ላይ በጣም ወደው ነበረ፣ እንደወደው አድርጎኛል። እሱም እንደሚወደኝ ነበር ማስበው። ግን ይሄ ነገር ሀፕን አደረገ። ከዛ በኋላ በቃ እኔ ጉዳዩ ምክንያቱ ለምን እኔ እንደተወኝ በጣም ነው ውስጤ እንትን የሚለኝ የሚያሳስበኝ። ሁሌ በቃ አስባለሁ፣ ለምን እኔ ምን አድርጌ ነው? ምን አስቦ ነው እሱ ከሌላ ሴት ጋር ፍቅር ጀምሮ ነው እንዳለን? ምንም የማየው ነገር የለም። ከሌላ ሴት ጋር የጀመረው ነገር የለም እንደማየው ስከታተለው በቅርብ ርቀት ማለት ነው። ከዛ ቤት መሄድ ጀመርኩኝ። ማዘሩን አገኛቸዋለሁ ምናምን። ማዘሩን ሳገኛቸው ምናምን ቤት ሲሄድ ከዛ እናትየው ቤት መሄዴን አልፈለጉትም። የሆነ ሰዓት በፊት ምንም ማይሉት ሴትየው ሲሄድ ምናምን በቃ ይከፋቸዋል፣ ይናደዱብኛል ምናምን። የሚያሳዩን ፊት ጥሩ አልነበረም። ከዛ በቃ ግራ ገባኝ፣ ይሄ ልጅ ምን አድርጎ ነው ምናምን። ከዛ ቤት አትምጪ ምናምን ይለኛል ደውሎ ምናምን፣ ታይ ምናምን። ብቻ ማዘር ደስ እያላቸው ስላልሆነ ከዛ እኔ ግን ሁሌ ነገሮችን ለማጣራት ቢያንስ የሆነ ነገር ሲያደርግ እንኳን ይዘዋለሁ ብዬ ወይ ሰማለሁ ብዬ ቤት ሄድ ነበረ። ከዛ የሆነ ቀን በቃ ቤት ከማዘር ጋር ምናምን የት ሄዶ ነው ምናምን ብያቸው፣ አየለም ወጥቷል ክላስ ነኝ ምናምን ብሎ ነው የወጣው አሉኝ። ከዛ ትምህርት ቤት ደግሞ እንዳልነበር አረጋግጫለሁ ለጓደኞቼ ደውዬ። ከዛ ወጣሁኝ፣ ደወልኩለት። ስደውልለት እንደውም ተመልሰሽ ነኝ ምናምን ነገር አለኝ፣ ወደ ቤት ማለት ወደ እነሱ ቤት። ከዛ እንዴ ቤት አለ ማለት ነው ብዬ ተመልሼ ሄድኩኝ። እናትየውም ነበሩ ምናምን፣ እሱን አላገኘሁትም። ከዛ በኋላ ቁጭ ብዬ ምናምን ለመጨረሻ ጊዜ ማስታውሰው ነው የምነግርህ። እኔ እንዴት እንደዚህ እንደሆንኩኝ አላውቅም። ከዛ በኋላ እየጠበኩት ነው ምናምን ብዬ በቃ ስንከለከል ነበር። ከነሱ ቤት ተመልሼ ወጥቼ እንደገና ነው ብሎ የጠራኝ። ከዛ በቃ በጣም ውሃ ጠንፍሬ ስለነበረ መጠየቅ አልፈልግም ነበር ማዘርየውን። ግን ውሃ ምናምን ብዬ ውሃ ተቀብዬ መጠጣቴን ብቻ ነው ማስታውሰው። ከዛ በኋላ በቃ ምንም ነገር አላስታውስም። ነበርኩኝ የተወሰነ ሰዓት ሆኑ ከጠጣው በኋላም ግን እያመመኝ መጣ። ውስጤ ተረበሸ በጣም፣ ራሴን አመመኝ ምናምን። ከዛ ወጣሁኝ። ይሄ ነገር እንዴት ነው ሊያመኝ ነው ምናምን ብዬ ወጣሁ ከግቢ ከነሱ ማለት ነው። ማዘርየውም ዝም አሉኝ። ምንም ያሉኝ ነገር የለም እስከማስታውሰው ድረስ። እኔ ራስቼም ሊሆን ይችላል አላውቅም። ወጣሁ በቃ ራሴን ሳትኩኝ ምናምን ነገር እና ወድቄ ምናምን ራሴን ስቼ ስልኬን ይዤ ነበረ። እህቴ ደግሞ እየደወለች ነበር እንዳጋጣሚ፣ ለምን ቆየሽ ምናምን፣ ከቤት ከወጣሁ ስለቆየሁኝ ቆየሽ ብላ በጣም እየደወለችልኝ ነበረ። ከዛ እኔ መንገድ ላይ ለካ ራሴን ስቻለሁ። መንገድ ላይ ራሴን ስቼ ወድቄ ስልክ እንዳጋጣሚ እሷ እየደወለች ስለነበር ሰው አንስቶ ነው ያለሁበትን ቦታ ምናምን ነግሯት የወሰደችኝ ማለት ነው። ስለዚህ አሁን ያ ነገር አንቺ አሁን የወደቅሽበት ማለት አሞሽ እንደዛ ይሆንሽበት ከመፈጠሩ በፊት ለመጨረሻ ጊዜ የምታስታውሹ እነሱ ቤት ውሃ መጠጣት ነው? እነሱ ቤት ውሃ መጠጣቴን ብቻ ነው። እነሱ ቤት መጀመሪያ ሄጄ በቃ ማዘርየውም ያሳዩኝ ነገር ጥሩ ስላልነበር ወጥቼ ደውዬለት ምናምን በቃ ነይ ምናምን ብሎ መልሶ ነይ ሲለኝ ሄድኩኝ። ስለዚህ ይሄ ነገር አሁን አንቺ የተፈጠረው እናትዬ ይሆናሉ ይሄን ነገር ያደረጉት ብለሽ ነው የምታስቢው ነው? ታዲያ ምን ሊሆን ይችላል እንግዲህ ከነሱ ቤት የጠጣሁት ውሃ ነው። እስከዛን ቀን ሰዓት ድረስ እኔ ሰላማዊና ጤነኛ ሰው ነበርኩኝ። ከሱ ጋር መለያየቴ ምክንያቱም እያሉኝ ያሉት
በፍቅር ነው እንደዚህ ሆነችው። ምክንያቱም እሱ ኢዮብ አልፈልግሽም ሲላት ከኢዮብ ጋር ባለው ችግር ምክንያት ነው እንደዛ የሆነችው ነው እያሉኝ ያሉት። ኢዮብ አልፈልግሽም ብሎ ተወኝ። ለምን እንደተወኝ እያጣራው ነበረ። እኔን በመተው ለምን ተተውኩኝ የሚል ስሜት ነበር ውስጤ። ግን ያን ያህል እኔ በዛ አላዘንኩም ማለት ውስጤ አልቀረም። ያን ያህል ለአንድ ሳምንት ምናምን በጣም አዝኜ ነበር፣ አልቅሻለሁ፣ ተጎድቻለሁ። ግን ጸሎት አደረግኩኝ ምናምንና ያበደልኩት ነገር ካለ ያጠፋው ጥፋት ካለ ላስተካክልና ወደ ራሴ ልመልሰው ብዬ እሱን ተከታተልኩት። ወደ ቤታቸውም በጣም በአብዛኛውን ጊዜ ይሄድ ነበረ ምናምን። ከዛ ምንም ፍንጭ ላገኝ አልቻልኩም። ወይ ሌላ ፍቅረኛ ይዞ ነው የሚባል ነገር ማግኘት አልቻልኩም። ምንም ማግኘት አልቻልኩም። መጨረሻ ላይ እንግዲህ እንደነገርኩ ሄድኩኝ። ውሃ ነው የጠጣሁትኝ። በጣም ውሃ ጠምቶኝ ነበረ፣ ስንከለከል ነበር ምናምን እንጂ ከዛ በፊት ጤነኛ ነበርኩ። እኔ ጓደኞቼ የሚያውቃሉ፣ የሰፈር ሰው የሚያውቃል። እንደውም ጓደኞቼ ይገረማሉ። አንቺ እንደዚህ በጣም የምታፈቅሪው ከልጅነት ጀምሮ የነበረ ጓደኛሽ ጋር ኖረሽ እንደዚህ በአንድ ሳምንት እሱን መርሳትሽ በጣም ይገርማል። ጥሩ ልብ ነው ያለሽ ማለት አልተጎዳሽም። አለመጎዳትሽ ጥሩ ነው። ለሱ አለመጎዳትሽ፣ በወንድ ልጅ አለመጎዳትሽ ለአንቺ መልካም ነው ምናምን ይሉኛል። ግን እኔ ያው እህቴ የምትለኝ ነገር ነበር ራሴን እንድጠብቅ። ራሴን ባለመጠበቄ ክብሬን ጠብቄ ባለመኖሬ እጸጸታለሁ። ክብሬን ካልጠበቅኩም አይቀር ደግሞ እሱን ማግባት ነበር የምፈልገው። ገባ? ስለዚህ እሱን ማግባት ፈልግ ስለነበረ ችግሩን ለማወቅ ተከታተልኩት። ቤታቸው ሄድኩኝ፣ አጣራው ምናምን ነገር ግን ያ ነገር ነው እንጂ ያደረግኩት ሌላ ምንም ስለዚህ አንቺ ኢዮብን የራስሽ ለማድረግ በምትጥሪበት ሰዓት እናትየው አገኙሽና ያው እናትየው ሊያዋሩ ይሞክሩ። ያው ከዛ ውሃ ጠጥቼ ምናምን አሁን አንቺ እያልሽኝ ያለሽ መጀመሪያ ላይ ሊያዋሩ ይሞክሩ ምናምን በቃ ከዚህ ቤት አትምጪ ምናምን በጣም እየሄድኩኝ አይደለ ኢዮብ እያወራሁት ነው ምናምን ነገር እየተከታተል ሲሄድ እግር ሳበዛ በቃ ይሄ ልጅ ልትመልሰው ነው ከሷ ጋር ብለው አስበው ይሁን አላቅም። እንግዲህ የጠነሰሱትን ሴራ ባላቅም እንደዛ ብለው ምናምን አመናጫጭቆኝ ምናምን ወጣውና በዛ ሰዓት እኔም ተናድጄ ስደውልለት ተመልሶ ነው ሲለኝ እኔ ለምን እንዴት ቤት ነበር ወይስ ምናምን ግራ ገብቶኝ ነው ወደ ቤቱ ላይ ተመለስኩት እየሮጥኩ ማለት ነው። ከዛ ቤት ተመልሼ ውሃ ጠጣሁኝ። የጠጣሁት ውሃ ውስጥ እኔ ስጠጣው ምንም ስሜት አፌ ላይ የታወቀኝ ነገር የለም። ግን በቃ ቀስ እያለ እየቆየ የሚያውቋል ነው የምትይው ይሄንን ነገር እኔ ምን አለ ታዲያ ደውሎ የጠራኝ እሱ አይደል? አያውቅም ልበል ወይስ እኔ ግራ ተጋባው? ተመካክረው ይሄንን ነገር ያደረጉት እርስ በርስ ሊሆን ይችላል ነው የምትይው? ከዛ ውጭ እንዴት ሊሆን ይችላል? ኢዮብ ደውሎ ነይሽ ብሎኝ ነው ውሃ የጠጣሁት። እኔ በሰላም የሄድኩ ነኝ ወደ ቤቴ። ምንም አልሆንም ነበረ። ህይወቴን እኖር ነበር። ህይወቴ በጣም ተመሰቃቅሏል። አንደኛ በእህቴ ለእኔ ብላ ስንት መስዋዕትነት ከፍላለች እኔን ለማሳደግ። እናትም አባትም ሆና ነው ያሳደገችኝ። አባትሽ በህይወት እንዳለ አውቃለሁ። እናትም አባትም ስትይ ቢሆንም ግን እኔ ያለሁት ከእህቴ ጋር ነው። ያሳደገችኝ እህቴ ናት። እናታችን ሞታለች። አንድ ላይ ግን እህቴ ናት ትልቁን ድርሻ ለኔ የምትወስደው። ሁሉን ነገር ስለኔ የምታውቀው እህቴ ናት። ሁሉን ነገር ማማከራት እህቴ ናት። ምናልባት እናንተ ቤተሰብም ጋር የተደበቀ ነገር ካለ ስለ አባትሽ ማወቅ ያለብኝ ነገር አለ እንዴ? ምን የተደበቀ ነገር አለ? ምንም እኔ እስከማውቀው ድረስ የተደበቀ ነገር የለም። እህቴን አናግረሃታል አይደል? አናግረሃታለሁ። ምንም የተደበቀ ነገር የለም እኛ ቤተሰብ ምን። እሺ ስለዚህ አሁን አንቺ እንግዲህ እነሱ ይሄን ነገር እንዳደረጉ ነው እያሰብሻለሽ። እነሱ ደግሞ በእኛ አይደለም በፍቅር ምክንያት ነው እንደዚህ ሆነችው እያሉ ነው። እዚህ ነገር ውስጥ በምን ገባን መሰለሽ? ይህ ሁሉ ነገር ሊሆን የቻለበት ዋነኛ ምክንያቱ የእህትሽ ጉዳይ ነው። እህትሽ ኢዮብን ለመበቀል ብላ ኢዮብ እንግዲህ አሁን አግብቶ በትዳር ውስጥ ያለ አግብቷል። አግብቶ በትዳር ውስጥ ያለ ጭራሽ እኔ ነኝ እየተንከራተትኩ ያለሁት። እንግዲህ ያው እሱን ነገር የምናጣራ ይሆናል። ማለት እውነት ነው እነሱ አድርገውታል ወይስ አይደለም የሚለውን ያንኑ ነገር የምናጣራ ይሆናል። ግን እህትሽ ይህንን ሁሉ ነገር ታውቅ ነበረ፣ እንዳገባ ታውቃለች። እና እነሱ ትዳር ውስጥ ገብታ እንግዲህ እነሱን ትዳር ለመበጥበጥ ብዙ ነገር አድርጋለች። ኢዮብ ላይ ብዙ አይነት ጉዳት ነው ያደረሰችው። እህቴ ምን አደረገች ማለት ኢዮብ ላይ መድኃኒት ስትሰጠው ነበረ። እነሱ ቤት እንደ ጓደኛ ሆና ገብታ ብዙ አይነት ነገርን ስታደርግ ነበረ። ለኢዮብ የተለያዩ መድኃኒቶች ሲሰጡት ነበረ። እና ኢዮብ አሁን ነገር ነው የምትነግረኝ። እንግዲህ እህትሽ ራሷ እዚህ የምትመጣ ይሆናል ትነግርሻለች፣ እሱም በአንደበቷ። ምክንያቱም አንቺን እንደዚህ ላደረጋት ነገር እኔን እኮ ነው ጸበል ለጸበል ይዛ ስትንከራተት የኖረችው። እንግዲህ እሱን ዋጋ ማስከፈል አለብኝ ብላ እሱን እንግዲህ ለመበቀል እነሱ ቤት ከገባች እንግዲህ ኦልሞስት እኔን ላምና አልችልም ከእሷ አንደበት ካልሰማሁ። እሱን እሷ የምትነግርሽ ይሆናል፣ ችግር የለውም። 1 ዓመት አካባቢ ሆኗታል እንግዲህ ይህንን ነገር ስታደርግ ኢዮብን ስትበቀለው ነበረ። በዚህም ደግሞ ኢዮብ ላይ ጉዳት ደርሷል። አሁን ብልቱ መቆም በማይችልበት ሁኔታ ብልቱ ላይ ጉዳት ደርሶበት ከሚስቱ ጋር እንኳን ግንኙነት ካደረገ ወደ 8 ወር ገደማ ሆኖታል። ይህንን ነገር እንግዲህ ኢዮብ ላይ አደርሳለች ማለት ነው። አንቺን በቀላለሁ ብላ የሰራችውን ስራ ነው እንግዲህ እየነገርኩሽ ያለሁት።
እኔ ይህን ታረጋለች ብዬ አላስብም። በጣም ትናደድበታለች። አዎ እኔ እንደዛ በመሆኔ በጣም ነው የምትናደደው፣ በጣም ነው የምትጠላው። ደግሞም ልክ ናት። እኔ የምናደድበታለሁ፣ እጠላዋለሁ። ያን ነገር ያደረገበትን ወይ ግልጽ ያለ ምክንያት እንኳን አልነገረኝ። 1 2 ደግሞ እኔ ለምን እንደዛ ሆንኩኝ? ተለያየን እኮ አይደለ? ፍቅራችን አበቃ። ግን እሱም በራሱ መንገድ እኔም በራሴ መንገድ እየኖርን ነው። ለምን እኔ እንደዛ ሆንኩኝ የሚለው ነገር ጥያቄ ነው። አዎ ለሷም ይሄን ብዙ ነገርም ልታደርግ ትችላለች። ግን እህቴ ያን ያህል መጥፎ ሰው አይደለችም። በጣም መልካም ጥሩ ሰው ናት እህቴ ማለት ነው። እሺ ችግር የለውም። እህትሽን እዚህ ማመጣት ይሆናል። አምጥቻት ያንኑ ነገር መሰም ይሆናል ማለት ነው። እንግዲህ እህትሽም እንግዲህ ትላንት አንቺ ጋር በተፈጠረው ነገር ቤት ሄዳ እንግዲህ ማለት ወደ ተመልካቾቻችን ቤት ሄዳ ስል እኛ ለቀና ሳይሆን ከኛ ባልደረቦች ጋር ቤት ሄዳ ለሷም አንዳንድ ነገሮች የሚሰጧት መድኃኒቶች ስላሉ እነሱን ላስተካክል ስትል ፈቅደንላት ከኛ ባልደረቦች ጋር ሆና ቤት ደርሳ ምናምን ነው የመጣችሁ ማለት ነው። አሁን እንግዲህ እዚህኛ ጋር ትገኛለች። ይህ ማለት እሷ ነፃ ነች ማለት አይደለም። ለሰራችሁ ወንጀል የምትጠየቅ ይሆናል። ህግ የሚጠይቃት ይሆናል እህትሽን ማለት ነው። አይ እሷ ወንጀለኛ ልትሆን አትችልም። እህቴ ወንጀል አድርገዋለች። ይህንን ነገር ችግር የለውም። አሁን ትመጣለች። እዚሁ እኛ ጋር ያለችው የምትነግርሽ ይሆናል። እንደዚህ አታደርግም። ስለዚህ እሷን የምታስገቡልኝ ይሆናል ማለት ነው። ከእሷ ጋር ቆይታ የምናደርግ ይሆናል። መታ ከአንደበቷ ትሰሚያታለች ማለት ነው። ምንም ችግር የለም። ታስገቡልኛላችሁ እሷን ማለት ነው። ውድ ተመልካቾቻችን እንግዲህ ሜላትን እዚህ ጋር ይዘናት መተናል ማለት ነው። ይኸው እንግዲህ ከእህትሽ አንደበት ሁሉን ነገር መሰም ይሆናል ማለት ነው። ሜላት ምንድን ነው እህቴ የሚለኝ ነገር የሆነ ነገር እያለኝ ነበር። እኔ አላመንኩትም። በእርግጥ ግን ከእሷ አንደበት ትሰሚዋለሽ አለኝ። እኔ አንቺ ወንጀለኛ ነሽ ለአንቺ ብዬ ሆኛለሁ ማለት እኔ ለእኔ ብለሽ እኮ በጣም ብዙ ነገር ሆኖሻል። ግን ወንጀለኛ እንድትሆኝ አልፈልግም። ለአንቺ ብዬ ምንም አደርጋለሁ። ትዝታ ታውቂያለሽ፣ የአይኔ ብሌን ነሽ። ለአንቺ እኔ ሁሉን ከፍያለሁ፣ ዋጋ ከፍያለሁ አይደለ? ለአንቺ ብዬ የማልገባበት ነገር የለም። ገብቻለሁ። ሜሉ ልክ ነሽ እኮ ገብተሻል። በጣም ብዙ ነገር አድርገሻል። ግን በዚህ ደረጃ ወንጀለኛ ሆነሽ ራስሽን በሚያጋልጥ መልኩ አይደለም እንዲሆን የምፈልገው። እንደዛ እንዲሆን አልፈልግም። አንቺ እንድትጎጂ አልፈልግም። ተረጋጊ። አንድ የሆነ ነገር ሆኗል። ምንድነው የሆነው? ምንድነው ያደረግሽው? አልገባኝም። ለአንቺ ስትል ብዙ ነገር አድርጋለች ማለት መጥፎ ነገር ነው የሰራሽው። በእርግጥ የሚያስከስስሽ ነገር ነው። ለዚህ ደግሞ የምትጠየቂበት ይሆናል። እህቴን አድናለሁ ብለሽ አንቺ አሁን ወህኔ ነው የምትወርጂው። ልሁን እሱ ያገኝ እንጂ ችግር የለውም። እኔ የምልሽ አይደለም እሱ የበደለሽን ካሳ ልካሰው እንጂ ችግር የለውም። እሱ በድሎኛል። አዎ እሱ ያልበደለኝ ነገር የለም። እሱና እናቱ ታያቸው። ግን አንቺ በዚህ መሀል አንቺ ተጎጂ እንዴት ትሆኛለሽ? እንደዛ መሆን የለበትም። ኃላፊነት አለብኝ። እናታችን ኃላፊነት አለብሽ። ኃላፊነትሽን ተወጥተሻል። እኔን አሳድገሽኛል። ታዲያ ከዚህ ባለፈ ሌላ ኃላፊነት መክፈል አለብሽ? ያንቺም እኮ ህይወት አለ። አንቺ መኖር አለብሽ አይደል እንዴ? እድሜሽን የበላው ትዝታ አይደለ? መረጋጋት መቻል አለባችሁ። አሁን ማለት እኔ እናንተ እንድትጨቃጨቁ አይደለም የማመጣሁትኝ። አይ ጭቅጭቅ አይደለም እኮ ግን ነገር አሳምናት መርማሪ በቃ እንደሆነ ነገር ሆኗል እኮ በቃ ምንም ማድረግ አልፈልግም። መረጋጋት መቻል አለብሽ። እኔ እሷ እንድትጎዳ አልፈልግም። እህቴ እስር ቤት መገብታ ማየት አልፈልግም። ሰርታለች እኮ ወንጀሉን ሰራች። አሁን እኮ ላንቺ ብላ ቢሆን ወንጀለኛው ትዝታ በቃ ለምን እንደዛ አደረግሽ? ለምን የሆነው ነገር እኔ ከዳምኩ አይበቃሽም ነበር? ላንቺ ሞታለሁ ትዝታ ዋጋውን ማግኘት አለበት። እሱ ሐቀኛ ሰው አይደለም ነው ማለት ሐቀኛ ሰው አይደለም። አዎ እኮ እድሜሽን ጊዜሽን ተስፋሽን የበላውን ሰው ያልበላው ነገር የለም። ይኸው ከኔም አልፎ ያንቺንም ህይወት ሊያበላሽ ነው በዚህ መንገድ ማለት ነው። አሁን አንቺ ለኔ ብለሽ እንዴት ነው ችግር የሌለው? አንቺ ታላቅ እህቴ ነሽ እኮ በቃ ይውላል። እኔ የምኖረው አንቺ ስትኖር አይደል እንዴ? አውቃለሁ ግን በቃ አንዴ የሆነ ነገር ሆኗል ነው የምልሽ። አንዴ ወንጀለኛ ሆኛለሁ። ለምን አይሆንም? ከዚህ የምትወጪበት መንገድ ይፈለጋል እንጂ እስር ቤት አትገቢም። አይሆንም። ወይም ራሱ ይሆናል የሚገባው። መጀመሪያ አንቺ መረጋጋት መቻል አለብሽ። እንደዚህ ሆኖ መቻል አለብሽም። እህትሽ እኮ ማለት ወንጀል ነው የሰራችሁ ማለት እዛ ጋር አንድን ልጅ እንግዲህ እነሱ የሰሩት ወንጀል እኮ እነሱም ለሰሩበት ስራ የሚጠየቁ ይሆናል። ለዚህ ደግሞ አንቺንም ወደዚህ ያመጣንሽ ለዚህ ማስረጃ እንድትሆኝን ነው። ይህንን ነገር ለማወጣጣት ወይም ደግሞ ከጀርባ የተደበቀ ቤት መግባት መቀበል አልችልም። አሁን እኮ እኔም ቀረ የምትገባ ነው የሚሆነው አይደል እንዴ? አይሆንም። ሰርታለች ወንጀሉን። እንግዲህ ወንጀል ሰርታ ደግሞ ዝም አትባልም። አይሆንም። ህግ የራሱን ፍርድ የራሱን አንጻር የሚያይ ይሆናል ማለት ነው። አይሆንም። መረጋጋት መቻል አለብሽ። ነይ አንዴ ነይ አንቺ እንደውም ተነሽ ነይ አንቺ ተነሽ። ቤት እንድትገቢ አልፈልግም። አይሆንም። ትዝታ እኔ ከአንቺ ጋር ትንሽ ቆይታ ማድረግ ይሆናል። አንዴ ነይ ሜላት ነይ ውጪ አንቺ አንዴ ሂጂ ከጀርባ አንዴ እሷን አድርጉልኝ። እንዴት እንደዚህ ይሆናል? እኔ ራሴን አጥቼ ስንት ዓመት ተሰቃየው። እንደገና እሷን እስር ቤት እየሄድኩኝ እሷን ልጠይቅ ነው። እሷ እስር ቤት ልታየው ነው። ከአንደበቷ ሰማሁ። ግን እንደዛ መሆን የለበትም። ወንጀል ሰርታ ቆይ ዝም ትባል ነው የምትይው? አንቺስ በቃ ከፍተኛውን ወንጀል የሰሩት እነሱ ናቸው ለዚህ ወንጀልም ተጠያቂ። ይኸውልሽ ህጉ ማለት ነው ራሱ የራሱን የፍትህ አሰጣጥ ሂደት እንግዲህ የሚወስን ይሆናል። ለማን ከፍተኛ ነገር ለማን ዝቅተኛ ነገር እንደሚገባ ራሱ ህጉ የሚወስን ይሆናል። የኛ ስራ ምንድነው? መርምረን የቱ ጋር ነው ችግሩ ያለው፣
የቱ ጋር ነው የተበደለው ሰው ማን ነው የተበደለው? አሁን እኮ እኛ ይሄንን ባንመረምር ኖሮ እህትሽ ገና ከዚህም በላይ ልታደርግ ነበረ። የእሱን ህይወት አጥፍታ ቢሆንስ ኖሮ እድሜ ልኳን እስር ቤት ልትበስብስ ትችላለች። አሁን እኮ ለሰራችው ነገር እሱ ነው ይሄን ሁሉ ነገር ያደረገኝ። እኔን እንደዚህ ማድረጉ ሳያንሰው እህቴ በሱ ምክንያት ተጠያቂ። እሱም እኮ ቢሆን ይሄንን ነገር ለማድረጉ ዋጋ የሚከፍል ይሆናል። አንቺ አሁን ማረጋገጫ እንድትሆኝ ነው ወደዚህ ያመጣንሽ ማለት ነው። ይሄንን ነገር ማረጋገጫ ስናገኝ ወይ ከጀርባ የተደበቀ ታሪክ ሌላ ነገር ካለ እሱን ነገር የምናወጣው ይሆናል፣ ወይም ደግሞ ለዚህ ነገር ማስረጃ ስናገኝ እሱንም ወህኒ የምንወረውር ይሆናል ማለት ነው። እሱማ መወርወርም አለበት እኮ። አሁን ማስረጃ የለንም እኮ። አሁን ያገኘነው ማስረጃ እህትሽ ለዚህ ነገር በዳይ መሆኗን ብቻ ነው። ስለዚህ እሷ ማስረጃውን እሷ ስላመነች ነው ብቻ ነው እናንተ እርግጠኛ የሆናችሁ። አሁን አንቺ ይሄንን ነገር እንድትነግሪኝ ነው ወደዚህ የመጣ ነው አይደል እንዴ? ምኑ ልንገራችሁ? የተፈጠረውን ነገር እንዴት እንደሆነ የእውነት እነሱ ናቸው ወይ ምንም ታሪኩን ሳትዋሺ ሳትደብቂ እያንዳንዱን ነገር ለእኛ የምትነግሪኝ ይሆናል ማለት ነው። እነሱ ለማድረጋቸው እኔ ላይ እነሱን እዚህ ባመጣ ወይም ኢዮብን ወይም ደግሞ እናትየውን እዚህ ጋር ሳመጣ ምንም ሳትጨቃጨቁ ሳትጫጫሁ ያለውን ነገር እርስ በርስ እንድትተማመኑ ይፈልጋሉ። ምክንያቱም እኔ እነሱ ፊት ሆኜ እነሱን እያየው ስንት ዓመት ሙሉ ተሰቃይቼ በእነሱ ምክንያት እነሱ ፊት እንደገና ሆኗል አይደል? ይሄ ሁሉ ነገር እኮ አንዴ ሆኗል አይደል እንዴ? አንዴ ሆኗል፣ ግን እኔ ገና አሁንም ከመሜ እያገገምኩ ያለው ሰው ነኝ አይደል እንዴ? ስለዚህ ይሄም መታሰብ አለበት እኮ እናስብ እኮ ይሄንን ነገር እኮ መፍትሄ ላይ እንዲደርስ አፈልጊም። እሱ ጥፋተኛ ከሆነ ለጥፋቱ መቀጣት የለበትም ነው የምትይው? መቀጣት አለበት፣ እንዲቀጣ ፈልጋለሁ። አንቺ ከሌለሽ እኮ እሱ ላይ ምንም አይነት ማስረጃ የለንም። ሰምኛለሽ? እሱ ስለሰራው ወንጀል ምንም አይነት ማስረጃ የለንም። እሱ ወይም እናትየው አንቺ ላይ በደል ስለማድረሳቸው እኛ ጋር የተያዘ ምንም አይነት ማስረጃ የለንም። እህትሽ በድሏታል ስላለች ወይም ደግሞ አንቺ በድሎኛል ስላለች ብቻ ሳይሆን ከነሱ የምንጠብቀው እንትኖች አሉ። ስለዚህ በዛ በንግግራችን መሀል አንዳንድ የተወሰኑ ቃላቶችን ሊያወጡ ይችላሉና እነሱ ለኛ እንደ ማስረጃ ስለሚሆኑን በትዕግስት ከነሱ ጋር ቆይታ ማድረግ መቻል አለብሽ። ባትፈልጊውም ለኔ እሺ ይምጡ፣ ችግር የለውም ይምጡ። ለእህቴ ስል አደርገዋለሁ። እሱማ መግባት አለበት ወይ ይገባታል። ስለዚህ ተረጋግተሽ ያለውን ነገር ከነሱ ጋር እናወራለን ማለት ነው። ይምጡ፣ ችግር የለውም እናወራለን። በመጀመሪያ መረጋጋት አለብሽ። አንቺም አሁን እሺ ረጋጋለሽ፣ ችግር የለውም ገና ማገገምሽ ነው፣ ለአንቺም ጥሩ አይደለምና ያለውን ነገር እንግዲህ መጀመሪያ ኢዮብን አመጣዋለሁ። አሁን ተረጋግተሽ ያለውን ነገር ትነግሪኛለሽ ማለት ነው። ተግባባን? እሺ እሺ፣ ምንም ችግር የለም። ከካሜራ ጀርባ ያላችሁ ኢዮብን የምታስገቡልኝ ይሆናል ማለት ነው። ኢዮብ ወደዚህ ይምጣና እንግዲህ ከእሷ ጋር ቆይታ የምናደርግ ይሆናል ማለት ነው። አስገቡት። ይግባ ይግባ። ነግባ ነግባ። ኢዮብ እንዴት ነህ? እንግዲህ ያው ትላንትና ብዙ አይነት ግብግቦችን ብዙ አይነት ጭቅጭቆችን ልትፈጥሩ ስትሉ እንግዲህ እነሱንም አረጋግተን ቤታቸው እንዲሄዱ አድርገን ከእህቷ ጋር ትንሽ ተረጋግተው ያችኛዋ እህት ደግሞ እኛ ጋር ስለነበረች ልብስም አንዳንድ ነገር ቀይራ እንድትመጣ አድርገናል ማለት ነው። ዛሬ እንግዲህ ተረጋግተን ለማውራት ወስነናል ማለት ነው። እሷም አሁን በትዕግስት ያለውን ነገር እሰማለሁ ስላለች አንተም ደግሞ በትዕግስት ተረጋግተህ ያለውን ነገር የምትነግረን ይሆናል ማለት ነው። ተግባባል? በመጀመሪያ ደረጃ ትዝታ ያወራነው ነገር አትርሽ። እስቲ ንገረኝ መጀመሪያ እስቲ አሁን ይኸው ትዝታ ፊት ነች። ይሄንን ነገር እኔ አላደረኩም፣ እኔ ስለዚህ ነገር የማውቀው ነገር የለም፣ እሷ ስለ እንደዚህ ስለመሆኗ የማውቀው ነገር የለም በልና ንገረኝ። እሷ ምን እያለች ነበረ ቅድም? ለመጨረሻ ጊዜ የማስታውሰው እነሱ ቤት መጥቼ ውሃ መጠጣቴን ነው ብላለች። ያን ውሃ ደግሞ ከመጠጣቷ በፊት አንተ ነህ ደውለህ መታ የነበረውን ድጋሜ ወታ እንድትመለስ ያረካት አንተ ነህ። እስቲ ንገሪው ያልሽኝን ቅድም በትክክል አስረዳ። እስኪ ንገረን፣ አስረዳን። ምንድነው የምትይው? እንግዲህ ከዛሬ 4 ዓመት ወይም 5 ዓመት በፊት የነበረውን ነገር ነው አሁን እንግዲህ እሷ ትዝታ እየነገረች። የዛሬ 4 ዓመት በፊት እኔ እናንተ ቤት መጥቼ ወጥቼ ለምን እንደዚህ ታደርጋለህ? ለምን ከኔ መለየት ፈለክ? ለምን ከኔ መራቅ ፈለክ? ወይ ሁሉንም ነገር ምክንያቱን አስረዳኝ ግልጽ አድርጋ አልኩ። አንተ ግን ችግር የለውም ከኔ ራቂ ምናምን ብለህ የኔን ሴትነት ክብሬን ከወሰድክ በኋላ ሌላ ምንም ተስፋ እንደሌለኝ አድርገህ ታውከኝ። እሺ ብዬ እሱንም ተቀበልኩኝ። ምንድነው ምክንያቱ ብዬ ለማጣራት እየሮጥኩኝ ሁሌ እናንተ ቤት መጣለሁ አይደል? የመጣው ቀን ተመልሼ ወጣሁኝ። ለምን እንደዚህ ሆነ? ማዘርህ እንዲህ የሆነችብኝ ነው እናት ምናምን ስለ ተመልሼ እንድመጣ ደውለህ ነገርከኝ። ስደውልልህ ምንድነው ማሰምኝ? በቃ ያ ነገር እኮ አንዴ ተፈጥሯል። አሁን በቃ የዛ ጊዜ ደውለህ ጠርተሃታል አልጠራሃትም? ያን ቀን ደውለህ ጠርተኛል አልጠራኸኝም? እሺ ደውዬ በጠራት ምንም እኮ አልተፈጠረም እኮ። አሁን ለምንድን ነው ደውለህ የጠራሃት የዛን ጊዜ? በቃ ቤት ማዘር በቃ ነበረች። በቃ እኔም በቃ መጣሁ። እሷም ነው ያልኳት በቃ አለው ብዬ ጠሯት። ስመጣ ግን እኮ አላገኘሁህም። አንተ ነበርኩኝ። የት ነበርክ ታዲያ?
ምን ተፈጠረው? እዮብ ይኸውልህ ይሄንን ነገር እኔ ምንም የተፈጠረው ነገር እኔ ምንም አላውቅም። መታ ነበር አውቃለሁ፣ ግን ደግሞ የተፈጠረው ነገር አላውቅም። እኔ ምንም አውቀው ነገር የለኝም። ምን እንደተፈጠረ አላውቅም። የማውቀው ነገር የለም እንድትል አይደለም እኔ አሁን የምፈልገው ያለውንና የሆነውን። አሁን እሷ ነግራናለች አይደል እንዴ? ያኔ የተፈጠረውን ነገር ነግራናለች። ስለዚህ ካንተ አንደበት ያኔ ደግሞ የሆነውን ነገር መስማት እንፈልጋለን። ለምንድን ነው ትዝታን ደውለህ የጠራሃት? መሰለህ እኔ ምንም አውቀው ነገር የለኝም። አንተም ከሰማኝ ስማኝ፣ እሷ አትስማኝ። በቃ አንተ ስማኝ እሺ። እኔ ምን እንደተፈጠረ አላውቅም። የዛኔ እናቴ ደውልላትና እፈልጋታለሁ ማውራት ነገር አለ አለችኝ። እሺ ከዛ ለምንድን ነው የምፈልገው ሰዓት አይኔና የእሷ ጉዳይ ነው እፈልጋታለሁ አለች። ስለዚህ በቃ እኔም ደውዬ ጠራኋት። ሌላ ምንም ነገር የለም። ስለዚህ እናቴ ወንጀሉን ሁሉን ነገር አቀነባብራ እኔ የምወድቅበትን እኔ ህይወት እንዳይኖረኝ ዳግም ልታደርገኝ አስባ ነው ማለት ነው ያስጠራችኝ። እናቴ እንደዚህ አታደርግም። ታዲያ ህይወቴን ሙሉ ተሰቃይ የኖርኩት ለምንድን ነው እናንተ ቤት ለመጨረሻ ጊዜ ውሃ የጠጣሁት? እስከዛ ሰዓት ድረስ ጤነኛ ነበርኩኝ አይደል? ትዝታ እኔ ምን እንደሆንሽ አላውቅም፣ ግን ደግሞ እናቴ እንደዛ አይነት ነገር አታደርግም። ቅድም እኮ አንተ ስትለኝ የነበረው ትዝታ በፍቅር ነው እንደዚህ ሆነችው ስትል ነበር አይደል እንዴ? እኮስ በፍቅር ነው እንደዚህ ሆነችው እኮ እያልኩ እኮ ነው። እናቴ በፍቅር አልሆንኩም። በፍቅር አብረን እንድንሆን ፈልግ ነበረ። መጥቻለሁ፣ ምክንያትህን ጠይቄያለሁ ተደጋጋሚ። ምንም በቃ ልሰማ አልቻለችም። በቃ አንተ ስማኝ፣ እናቴ ምንም እንደዛ አይነት ነገር አታደርግም። ከእናቴ ውጪ ታዲያ ማን ሊያደርግ ይችላል? እኔ ምን አቅልሻለሁ? እንዴ እናትህ እኮ ናቸው ሆኖ የሰጡኝ። እናቴ እንደዚህ ምንም አታደርግም። እናቴ አይደለም ሰውን ልጎዳ ማለት ነው። ሰውን ቀና ብላ አይታ አታውቅም እናቴ። ከእናትህ ከዚህ ነገር ስታውጫት ከእናትህ የምናጣራ ይሆናል። ሲጀመር እናትህ እያሳዩኝ የነበረው ፊት እኮ ጥሩ አልነበርም። እኔ አንተን ብዬ ብቻ ነው ሁሉ ነገር ተቋቁሜ እዛ ቤት ልመጣ የነበረው። እናቴ እንደዛ አይነት ፊት ያሳየሽ ላንቺ። ከዛ በፊት ስለማውቃቸው ለእኔ ሊመስለኝ እንደዛ አይነት ሰው አይደለችም። ሰውን ጠይቂ፣ የሰፈር ሰውን ጠይቂ። የሰፈር ሰው መጠየቅ አንተ ምን ብለሃል? ምን ያውቃቸዋለሁ እኮ እናቴ ልታወራ ስለፈለገች ያኔ ደውዬ ጠራዋት ነው እያልክ ያለው አይደል እንዴ? እናቴ ብቻዬን ከመሆን ሚስትህን ጥራትና ማውራት ነገር አለ ቡና ታጣጣኝ ብላ በቃ አወራቻት። ሌላ ምን ነገር አለ? አዲስ ነገር እኮ የለም። ሚስትህን ጥራትና ሚስትህ አሁን እየቀባጠርክ ነው ያለው። ሚስትህን ጥራትና ማለት በሰዓቱ እኮ እንድትለያዩ ነበር አንዴ እናትህ የሚፈልጉት። ምን መሰለህ ወንድሜ፣ እኔን ስማኝ በቃ እኔ ልወጣ ነበር። እኔ የተለያየ ነገር ነው እያወራ ያለኸው። ወይኔ አረስም የደበከው ነገር ካለ ተናገር። ይኸውልህ እኔ ምንም አልደበኩም። ስለ ነገሩ የምታውቂ ይመስለኛል። እኔ ምንድን ነው የማውቀው? አንተ ደግሞ ምንድን ነው የምትለኝ? አንተ ራሱ አይደለም አሁን ራሱ ምንድን ነው የምትለው? እየደበላለክ እየቀባጠርክ ያለህ። ምንም እየቀባጠርኩ አይደለም። እየቀባጠርክ ነው። ሚስትህን ደውለህ ጥራት አለችኝ አልክ። በዛ ሰዓት ላይ እኮ እሷ የመጣችው አንተን ልትጠይቅህ ነበር። ለምንድን ነው እዚህ ነገር ውስጥ የገባ ነው? እባክህን ከዚህ ነገር መውጣት አለብን፣ መመለስ አለብን ወደ ድሮ ልትልህ ነው አይደል እንዴ? ምን ብዬ ላስረዳችሁ? አንተ አሁን ሚስትህን ቡና እንድታጣጣኝ ምናምን ትላለህ እንዴ? በቃ እናቴ ብቻዋን በቃ እኔ ልወጣ ስለነበር እናቴ ብቻዬን ከምቀመጥ በቃ ሚስትህን ጥራትና ላውራት። ምንድነው የምታወራኝ የነበረው? ስለምደምታወራኝ ሄጄ ነበር ቤት ሲጀመር አይደል እንዴ? ቤት ሄጄ ነበር እኮ አይደል? ከወጣሁ በኋላ መልሼ ደውዬልህ አይደል እንደዛ ያልከኝ? አንቺ ልታሳምሚኝ ነው በቃ። እኔ ከታመምኩት በላይ አንተ ልትታመም አትችልም። ህይወቴን ሙሉ ታመሜ ተሰቃይቼ ስንት ነገር ደርሶብኝ ዛሬ ላይ የቆምኩት በእግዚአብሔር ቸርነት ነው። እሺ ፈጣሪ ምሮኝ ነው እንጂ እንደናንተ ስራማ ቢሆን እኔ ልትገሉኝ ነበር፣ ሞቼ ነበር። ግን እድሜ ለእህቴ እድሜ ለእህትሽ አንቺ በለእህትሽ ያደረገችኝን ነገር ብነግርሽ ማለት ነው። እህቴ ምንም አላደረገችም። አይገርምም? ምንም አላደረገችም። እስኪ ጠይቀታ ጠይቋት። ምንም አላደረገችም። እህቴ ምንም አላደረገችም። አንተ ያደረገችውን ነገር መቼም አይተሻል። ምንም አላደረገችው ማለትም አይጠበቅም። ኧረ ተዋት በእናትህ። እሱ ካደረገኝ አንፃር ምንም አላደረገችም። አይገርምም? ስሚ አንቺ ስለሆንሽ እህትሽን ገላት ነበር። እኔ ስንት ዓመት ነው የታመምኩት? ስንት ዓመት ነው በየጸበሉ በየገዳሙ የደረሰብኝ ነገር ጉስቁልቁል ብዬ ስንት ዓመት ነው የኖርኩት። ዛሬ ላይ ህይወታችን ምን ሊሆን ይችል ነበረ? የኔና እህቴ እኮ ለኔ ስትል የሷን እድሜ እንኳን አቃጥላለች። እንዴት ታዲያ ምንም እኔ አያገባኝም ስለትሽ። እሷ እኔ ላይ ብዙ ነገር አድርጋለች። እኔ ለአንቺ ስል ነው ዝም ያልኳት እያልኩሽ እኮ ለእኔ ስትል እንጂ ገላት ነበር። ምን ማለት ነው? እህቷ መሆኑን ታውቅ ነበር ነው? እህቷ መሆኑን ታውቅ ነበር ነው መጀመሪያ ወይስ ምንድን ነው የምትቀባጥረው አንተ ሰውዬ? ግን እኔ ምንድን ነው አንተ ደግሞ ምንድን ነው? እኔ ምንም እየቀባጥርኩ አይደለም። እህትሽ መሆኗን አሁን ይኸውልህ አንተ የሆነ የደበቅከው ነገር አለ በእርግጠኝነት። እኔ ምንም አልደበቅኩም። ይኸውልህ እዮብ አንተ እዚህ ነገር ውስጥ ከሌለህበት እመነኝ ችግር የለውም። እኔ አንተ ነፃ አወጣሃለሁ። ግን አሁን የእናትህን ወንጀል አንተ እየወሰድክ ነው ያለህ። የምን ወንጀል ነው የምትለው? እናቴን አውጣት። እናትህ ይሄንን ነገር እናትህ ከሆነ ያደረጉት እናቴን አንድ ነገር አድርጓት። የዛኔ በቃ እናንተ እንለያየ። ምንም እንዳይሆኑ የምትፈልግ ከሆነ ያለውን ነገር ንገረኝ። እዮብ መናገር መቻል አለብህ። ስሚ ባለፈውም ስለ እናትህ ክፉ ነገር ስታወራ ዝም ብያታለሁ። አንቺ ዝም አልልሽም። ቁጭ ማለት ነው ያለብህ። እንደዚህ ስለ እናትህ ክፉ ነገር አታውሩ። እናቴ በጣም ደግ ሰው ነች። ደግ ሰው ስለሆኑ ነው ታዲያ እሷ እንደዚህ ያደረጉት።
አንተ እኮ በምን አውቀህ ነው እንደዚህ ስለሷ? እኔ ከሷ በላይ አልተጎዳሁም እንዴ? ከአንተ አንደበት ነው እኮ እየሰሙ ያለሁት። ይኸውልህ አሁን እኮ አንተ ተጎድተሃል። የአንተን ጉዳት ለማዳን ነበር ወደዚህ የመጣ ነው። ግን አንተ እዚህ ጋር የሌላ ሰውን ጎድተህ የአንተን ጉዳት ደግሞ እንትን የምትልበት ምንም ምክንያት የለም። እዚህ ጋር ሌላ በደል ፈጽመህ የእኔ በደል ይበልጣል የምትልበት ምንም ምክንያት የለም። ሁለታችሁም በደለኞች ናችሁ። እኔ ምንም አላጠፋሁም እኮ እኔ ምንም አላጠፋሁም። እያየኸኝ ነው አይደለ? ከእናንተ በላይ ያሉት ደግሞ እሷ ምንም አላደረገችም። ቢሆን የሰራችሁ ነገር ቀላል አይደለም። ምንም ብትሰራ እህቴ ምንም አልሰራችም። በቃ ይኸውልሽ አንቺ ምንም እንድትሆን አልፈልግም። የኔ ህይወት ነው በጣም የተበላሸው። እየነገርኩ ነው። ስማኝ እባክህ። እሱን ነፃ ለማውጣት ታወራለህ። እኔ ሁለታችሁንም ነፃ ለማውጣት ነው። እኔ ምን አጠፋሁ? ቆይ እኔ ማን የተበደለው? እኔ አልተበደልኩም። በጣም እሷስ እሺ ሁሉ አመት ያጠፋችሁ እኔ ምን አረኳት? ስለተለያየን በቃ የጉዳት በመለያየታችሁ ብቻ አይደለም እኮ በመለያየታችሁ ብቻ ነው እንዴ እንደዚህ ሆነችው? እና ሌላ ምን ሊሆን ይችላል? ስንለያይ ጤነኛ ነበርኩ ያለች ነው። እና እሺ ከዛ እኔ ደግሞ አካባቢው ላይ ያሉት ሰዎች ትላንትና ከትጋም በተነጋገርነው መሰረት አካባቢው ላይ ያሉት ሰዎች የተወሰነ ጥያቄ ጠይቄያለሁ። ኖርማል ሰው እንደሚለያይ ተለያዩት። በቃ ሌላ ምን አደረኩ? ተለያየን። ከዛ በኋላ የራሷ ችግር እኮ ነው። ተለያየን። አዎ ተረጋጋ። አሁን ለምን የማይሆን ነገር ሌላ አደረጋችሁ? ለምን ህይወቴ እንዲበላሽ አደረጋችሁ? ተረጋጊ። ትዝታ መረጋጋት መቻል አለብሽ። በጣም ተረጋግቼ ነው ያወራታለሁ። ተበላሽው። ሌሎችንስ ሲጠይቂስ ማን ነው ተበላሽ? ተፋቅሮ እኮ የሚለያዩ ሰዎች እኮ አሉ። እኛ ብቻ እኮ አይደለም። መለያየቱ ብቻ እኮ አይደለም እኮ አይደል? መለያየቱን አይደለም አሁን እኛ እንትን ያልነው፣ ግን እዚህ ጋር እሷ ላይ የተፈጠረ በደል አለ። አንተም በደል ደርሶብኛል፣ ይሄው እንደዚህ አካሌ ላይ ጉዳት ደርሷል እያልክ እንዳለው እሷ ደግሞ እድሜዋን አቃጥላለች። ይሄ ሁሉ አመት ስትሰቃይ ነው አይደለም? የእህቴም እድሜ ተቃጥሏል። ተረጋጊ ትዝታ። ይሄ ሁሉ አመት ምን ላድርግሽ? እኔ ምን ላድርግሽ? ምን አድርግ ነው የምትለኝሽ? ያለ ነገር ካለ አንተና እናንተ የደበቃችሁ ነገር ካለ ንገረኝ። እኔ ትሰማኛለህ? እኔ ምንም የደበቅኩ ነገር የለም እኮ። የደበቅኩት ነገር የለም ትላለህ እንዴ? ለምን እንደው እስካሁን የምትዋሸው? የደበቃችሁት ነገር አለ። ሁላችሁም አንተም እናንተም ታውቃላችሁ። ለኔ ህይወት መበላሸት ዋነኛ ተጠያቂና ምክንያት እናንተ ናችሁ። ታውቃላችሁ። እናቴን ከዚህ ነገር ውስጥ አውጫት እያልኩሽ እንዴት ላውጣት? ዋናዋ እሷ ናት። እንዴት ላውጣት? እናቴ ምን አደረገች? እናቴ ሰጠችኝ ውሃ ጠጥቼ ነው እንደዚህ ያልኩት። እናቴን ይላል። እኔ እህቴ እዚህ ነገር ውስጥ ገብታ ተጨንቄያለሁ። አሁን እሷ እንዴት እንደምትወጣ ሰምኛለሽ? እናት ግን ለኔ ህይወት መበላሸት 4 አመት ምናምን ስማቀቅ ለኔ ህይወት መበላሸት ተጠያቂ እናት ናቸው። እናት ብቻም ሳይሆን አንተም አለህበት። አንቺ እናቴን ከዚህ ነገር ውስጥ አውጫት። እየተፈታተሽ ነው። እናቴን ከዚህ ነገር ውስጥ አውጫት። እናቴን ላወጣት አልችልም። እንደውም ክፉ ሴት ናት እናቴ። አዎ ክፉ ወይ እናቴ። እናቴን ከዚህ ነገር ውስጥ አውጫት። እንዴ ትናንት አነቅሽኝ። ዝም አልኩሽ። ትናንት አነቅሽኝ እንዴ አንቺ። ናውጣ ትሩጣ እንዴ። አይዞሽ ትዝታ፣ ተጎዳሽ? ተፈጠረ ነገር አለ? አይዞሽ። እሱን ከካሜራ ጀርባ ዞ ያዙልኝ። አይዞሽ ትዝታ፣ መረጋጋት መቻል አለብሽ። እንደዚህ መሆን መቻል የለብሽም። አይዞሽ። እንዴት እንዳደረገኝ አይታል። ይሁን ካለሁትን ነገር እኮ ነገሩን እናወጣጣ። ተረጋጊ ብዬሽ ነበረ። በጣም ነው ተረጋጋው። እሱ ሚስጥር እንዲያወጣ ነበር እኔ የፈለግኩት። ሁሉንም ነገር ያውቃል። ሲጀመር ሁሉንም ነገር ያውቃሉ። ይኸውልሽ አሁን አንድ ነገር አደርጋለሁ። ትዝታ፣ አንቺ መጀመሪያ ሰከን ማለት መቻል አለብሽ። አንቺን ሲያዩ ምናልባት የተደበቀው ማንነታቸው ይወጣል። እኔ ያንን ብዬ አስቤ ነው እሱን ያስገባሁት። አሁንም እናትየውን የማስገባ ይሆናል። በዚህ መሀል ግን እንዳሁኑ አይነት ነገር መፈጠር የለበትም። እሺ ተረጋጊ ትዝታ፣ እባክሽን። ከእነሱ አንድ ነገር ማግኘት መቻል አለብን። እውነት አንቺ ይሄን ነገር ተደርግ ያለው ይሄ ሁሉ በደል እኔ ላይ ተፈጽሟል፣ በእነሱ ምክንያት ነው ይሄ ነገር የሆነው የምትይ ከሆነ መረጋጋት መቻል አለብን። እሺ ተረጋጊና እናትየውን አሁን አስገባለሁ። ይሄ ነገር መፈጠር የለበትም። ከካሜራ ጀርባ ያላችሁት እናትየው ነው እንደዚህ ትጋብዙልኛላችሁ። እናትየውን አስገቡልኝ እባካችሁ። ይግቡ፣ ችግር የለም አስገቧቸው። ግቡ። ተዋወቃላችሁ አይደል? እንግዲህ አያውቋትም። ምን የሚያስለቅስ ነገር አለ? ምን ተፈጠረ? መጣሽ ደግሞ ቤቴ ድረስ ብለሽ እንግዲህ ማዘር አሁን እንግዲህ ያወራነው ነገር እንዳትረሽ። ስለምን ማስረጃ ነው የምታወሪው? ማዘር መረጋጋት መቻል አለበት። በመጀመሪያ ደረጃ እንግዲህ ከዚች ልጅ ጋር ከትዝታ ጋር ብዙ ነገር ተፈጥሯል። ብዙ ነገርን ስናወራ ነበር ከልጅቱም ጋር እንዲሁም እሷ ችግሯን እየነገረችን ነበር። እና እንግዲህ እስቲ አሁን እሷ ፊት ምንም እኔ ያደረግኩት ነገር የለም፣ ምንም የሆነ ነገር የለም ብለው እስቲ እሷ ፊት ይንገሩኝ። እንግዲህ እኔ እናት ስንት ጊዜ ነው የምነግርህ? ስንት ጊዜ ልደጋግምልህ? በልጄ ላይ ካደረሱት በደል አንተ ብዙ ነገር የማታውቀው ነገር አለ።
ሲጀመር ይቺ ልጅ እኮ ነግሬሃለሁ እኮ ቅድም እህቷ ላይ እያልኩ ነበረ። የዛ የተረገመ ሰው እርጉም ልጆች ናቸው ሲያንሳቸው ነው አልኩህ እኮ። ለምንድን ነው ማሰማኝ? አባትሽና አባትሽ አባቴን ታውቂዋለሽ? አውቀዋለሁ። አንቺ ስለኔና ስለሱ ትውውቅ አንቺ ለእኔ አትነግሪኝ። እሺ ይንገሩኝ እስቲ። እኔ እናት ምንድን ነው የተፈጠረው ነገር ማለት ከእሷ ጋርስ ምን አያያዘው? ከሰውየው ጋር ከሆነ ችግሮት እቺ ምስኪን ልጅ ምንም በማታውቀው ምንድን ነው የሚያገባት? ምንድን ነው ለምንድን ነው እዚህ ነገር ውስጥ? እንግዲህ እሱን ካላገኘሁ እኔ መቼም ማግኘት የምችለው ልጆቹን ነው። አንተ ብዙ ነገር ማታውቀው ነገር አለ። ስለዚህ ነገሩን ማድረጉን እያመኑ ነው። እኔ አላመንኩም አሉኝ እኮ አሁን እኔ እሱን ካላገኘው ማድረግ የምችለው ልጆቹን ነው። በተለይ ታላቅ እህቷ በልጄ ላይ ያደረሰችውን ነገር አይተሃል። አሁን ለእሱ አይደለም በትዝታ አንዴ ጊዜ ስጭኝ ትንሽ ማለት እሱን ካላገኘው በልጆቹ ነው ብለዋል። እንግዲህ ልጆቹ ይሄ ነገር የሆነው እንግዲህ አሁን ከ8 ወር በፊት ነው። እርሶ ደግሞ ያወቁት አሁን ነው እንግዲህ ገና ትላንትና ከትላንት ወዲያ ነው ከእርሶ ጋር ይሄንን ነገር ያወቅ ነው። ስለዚህ እርሶ ግን የሆነ ችግር እንዳለቦት ከዚህ በፊት የቆየ ቂም እንዳለቦት እየነገሩኝ ነው። ችግር የለብኝም። ከሰውየው ጋር ችግር እንዳለቦት እኮ አሁን እየነገሩኝ ነበር አይደል እንዴ? አባታቸው ቅጥ ምንድን ነው የሚባለው? ይሄ ስር በጣሽ የሚባል አማርኛ ታውቃለህ አንተ? እሺ ያው በአዳም ልኩ ምናምን ለማለት የፈለጉ ይመስለኛል። አዎ እሺ ይሁን። ልጆቹ ግን አያውቁም እኮ ይሄንን እኮ። ታዲያ እነሱ ታዲያ ምን አገባቸው? አሁን እሷን በዚህ ልክ መበደሎት እርሶ ምንድን ነው? በድሎኛል ከዚህ በፊት እኔ ከመበደሌ በፊት። ታዲያ በልጆቹ እርሶ እየተበቀሉት መሆኑ ነው? አዎ። ስለዚህ ያደረጉትን ነገር እያመኑ ነው ማለት ነው? አላመንኩም። ምንም አላደረኩም። ምን ማለት ነው ማዘር? አሁን እኮ አዎ እያሉኝ ነው አይደል እንዴ? አላልኩም። እሺ አሁን እሷ እንግዲህ ትዝታ እንደነገረችኝ ከሆነ ለመጨረሻ ጊዜ የማስታውሰው እዚህ ቤት መጥቼ እርሶ የሰጡኝን ውሃ ጠጥቼ መውጣቴን ነው። ከዛ በኋላ ራሴን ስቼ መንገድ ላይ መውደቄን ነው የማውቀው እያለች ነው። ለመጨረሻ ጊዜ መጥቼ ሳለ ውሃ ሰጥተውኝ ነበር አይደል? ይሄንንም ታስታውሻለሽ? አዎ አስታውሳለሁ። በአባትሽ ምክንያት አባትሽ በእኔ ባደረሰብኝ ምክንያት አባትሽ በእኔ ባደረሰብኝ በደል እኔ አንቺን ተበቅዬሻለሁ። ስለዚህ ነገሩን ማድረጎትን አመኑ ማለት ነው አይደል? አዎ አምኛለሁ። እሺ ምንም ችግር የለም። እንግዲህ እንደሚመለከቱት እዚህ ካሜራ ፊት ነው ሁሉንም ነገር እየተናገሩ ያሉት። ምን ታደርገኛለህ? እኔ ከልጆት አንጻር አንተ ምን ታደርገኛለህ? ለኔ ህግ የሚወስን ይሆናል ይሄንን ነገር። ለምን እሷ ላይ እንደዚህ አይነት በደል እንዳለ ያለሁት ግን ገና በታዳጊ ላይ ህይወቷ እንዲመሰቃቀል ማድረግ ተገቢ ነው። የልጄን ስም አትጥሪ። ልጅ አለሁት አይደል እንዴ? እኔም ልጅ ነበርኩ እኮ አይደል? የልጄን ስም አትጥሪ። ለምን አልጠራውም? እሱ እኮ ነው ዋናው። እንደው ተውት። እኔ ነኝ እሱ ምንም ያደረግሽ ነገር የለም። እኔ ነኝ ያደረግሽ። ለምን እንደዛ አደረግሽ? ለምን ትቻታለሁ? ለምን አይተውኝም ነበረ? አባትሽ ካደረሰብኝ በደል አንጻር አድርጌዋለሁ። አባቴ ምን አደረገ? ምን ቢያደርግ ነው? ቆይ እርሶ ላይ ምን ቢያደርግ ነው? እሷ ላይ እንደዚህ ብዙ ነገር አድርሶብኛል። መተተኛ እኮ ነው አባታችን። ለምንድን ነው አሁን መናገር የማይፈልጉት? ቆይ ማለት ብዙ ነገር አድርሶብኛል ካሉ ለምን ለኛ አይነግሩም? የውሸት ቢሆን ሳይሆን እየነገሩ ያሉት ነገር እርሶ በኑሮዬ ላይ በትዳሬ ላይ በምኔ የማይመጣብኝ እርሶ ከልጆት እንድትርቅ ሲሉ ያደረጉት ነገር ቢሆንስ? ይህንን ነገር አይደለም። እርግጠኛ ነው? ሆን ብዬ በራሴ ባደረሰብኝ በደል በአባታቸው የተነሳ እሷን አገኘኋት፣ ተበቀልኳት። ስለዚህ አምነዋል። በቃ እኔ እሱን ማግኘት ስለማልችል እንደዚህ እንድትታመም ይሄ ሁሉ በደል እንዲደርስባት ማድረጉትን እያመኑ ነው። እያመንኩ ነው። ስለዚህ ይሄ ነገር ከበቂ በላይ ማስረጃ ነው። በዚህ ብቻ እርሶን ወህኒ ይወረውሮታል። ላደረጉት ነገር እንዳለሚጠየቁበት ይሆናል። ችግር የለውም። እሱም በእኔ ላይ ያደረሰብኝ ልጅሽም ተጎትቶ ይመጣና እዚህ ነገር አባትየውም ተጎትቶ ይመጣና ሁላችንም ተያይዘን ህግ ፊት እንቀርባለን። ይሄ የኔ ችግር ብቻ አይደለም፣ የሁሉም ሰው ችግር ስለሆነ ስለዚህ እያንዳንዱን ነገር ያደረጉት ለበቀል ብለው ነው ማለት ነው። እርሶ ራሱ አይደለ ይህንን ነገር ያደረጉት እስኪ ተወኝ። እኔ አንጀቴ ርር ብለዋል፣ ውስጤም ቆስለዋል። ምን ቢፈጠር ነው እንዲህ አሁን እንደምታየኝ እንዳይመስልህ። እኔ ለስንት ነገር ስንት ስራ እንደነበረኝ፣ ስንት ንብረት እንደነበረኝ፣ ስንት ነገር እንደነበረኝ እኔ ልጄን ለማሳደግ ብዬ ቀና ደፋ በምልበት ሰዓት እሱ ከየት መጣህ ሳልለው በዚህ በስራ ስሩ ስር አልኩኝ። ስለዚህ እርስዎ ላይ ቁጭ አድርገኝ። ቆይ አትቸኩል። ይህ ልጅ በአሁኑ ሰዓት ይሄ ኢዮብ ማለት ነው እዚህ ቦታ ላይ የሚገኝ ቦታ ልጅ አልነበረም። ስንት ትምህርቱን ጨርሶ አንደኛ ዲፕሎም ይዘዋል፣
ዲግሪው ተምሮ ማስተር ተምሮ ስንት ነገር ይደርሳል የተባለ ልጅ የእሷ አባት እንኳን ለኔ ለልጅም ተርፏል። ሁላችንም ቤተሰብ ነው። ሁላችንም ቤተሰብ ነው። እስርስር እህቴ አይቀር ወንድሜ አይቀር እኔ በደረስኩበት ሁሉ የእሷ ዘሮች የተባሉ ሁሉ በአባታቸው ያልሆነውን ነገር የለም። ስለዚህ አሁን እኔ እሷ ልጅ ላይ ይህንን አደረግሽ ብትለኝ እኔ ሰማለሁ እንዴ? አንተ ማድረግ እኮ አልነበረበትም። ምክንያቱም እዚህ ጋር አንድ ምስኪን ልጅ ነች አይደል እንዴ? እኔ እኮ ልጅ ነኝ በዓለም በቄስ እኮ ቀጥታ ሰውየውን መናገር ወይ ደግሞ ሰውየውን ማስወንጀል አይሻልም ነበረ? አወረደኝ። እዚህ ምንም የማታውቅ ምስኪን ልጅን እንደዚህ ከማድረግ እና በማን ልበቀል? ራሱ ከሰውየው ጋር ማውራት አይችልም። አላገኘውም። እዛው ራሳችሁ የጀመራችሁትን ጣጣ መተተኛ ነው። በቃ ስራ ነው የሚበጥሰው ገና ሌላ እኔ በህይወት እኮ እዛው ራሳችሁ የተነካካችሁትን እዛው መጨረስ ስትችሉ ምንም የማታውቀው ምስኪን ልጅ እዚህ ጋር መበደል አግባብ አልነበረም። አንድ ልጅ እኮ ናት። እሱ በእኔ በስንት ቤተሰብ ላይ እንደደረሰብኝ እኔ የማውቀው። ስለዚህ አሁን አበላሽተውታልኝ ይሄንን ሁሉ ነገር። ስለዚህ ማድረጎትን እያመኑ ነው ማለት እቺ ልጅ ለ4 ዓመት ከምናምን እንድትሰቃይ ህይወቷን እንግዲህ እንዳትመራ ጉዳት እንዲደርስባት አድርገዋል ማለት ነው። አድርጌያለሁ። ምን ታመጣለህ? በቃ ስለዚህ ይሄንን ሁሉ ነገር ማድረጉትን ለዚህ ነገር ያንሳቸዋል። እያንዳንዱ ነገር ግን ላደረጉት ነገር የሚጠየቁ መሆኑን ልነግሮት ነው። ተረጋጋ፣ መረጋጋት መሰላል። አይሆንም። ላደረጉኝ ነገር ዋጋ ማግኘት አለባቸው። አይሆንም።